ይሄ መስጊድ ስሙ ሸራ መስጊድ ነው የሚባለው። ሸራ መስጊድ መጀመሪያ መስጊድ የጀመሩት በሸራ ነው። ከሸራ ነው እዚህ ወደ ቆርቆሮ የተመለሰ ሸራ መስጊድ። አሁን ግን ስሙን እኛ ተውፊቅ መስጊድ ብለናል። ለረመዳን ብቻ ሜዳው ላይ ሸራ ተወጥሮ እንዲሰገድ ጥያቄ ቀርቦ በመፈቀዱ ከፀሐይ ብቻ ሊከላከል የሚችል እንጨት ላይ ሸራ ተወጥሮ መሰገድ ተጀመረ። ከሸራ ወደ ተውፊቅ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 13 ጀሞ አንድ አካባቢ ያሉ ሙስሊሞች ከተለያዩ አካባቢዎች ተሰባስበው በጋራ የሚኖሩ ናቸው። ይህ አካባቢ ሲለማ የመስጂድ ቦታ የታሰበበት ባለመሆኑ በልማት ተነስተውና በሌላም ምክንያት ወደዚህ አካባቢ ለመጡ ሙስሊሞች አመቺ የሶላት ቦታ አልነበረም። ከዚህ በተጨማሪ ጀማው አንድ ላይ ተሰብስቦ ወደ አዲስ አበባ መጅሊስ በመሄድ ሙስሊሙ ያለበትን ተጨባጭ ሁኔታ መጥቶ እንዲመለከት ተደርጓል። ይህ ቦታ የተመረጠው ከግለሰቦች ቤት የተሻለ ወይም ሰፊ ሆኖ ሳይሆን በቦታው ላይ እየሰገድን ቦታውን በዘላቂነት ለመስጂድ መስሪያነት እንዲሰጠን ለማስፈቀድ ታስቦ ነው። ቤቱ በጣም ትንሽ ስለነበር ጥቂት ሰዎች ብቻ ቤቱ ውስጥ ሲሰግዱ፣ አብዛኛው ጀማ ሜዳው ላይ ይሰግድ ነበር። ይሁን እንጂ በመስጂዱ ዙሪያ በሚገኙ ማህበር ቤቶችና ከፊት ለፊት በሚገኙ የኮንዶሚኒየም ቤቶች የሚኖሩ ግለሰቦች ተደራጅተውና ግንባር ፈጥረው ፊርማ በማሰባሰብ ቦታው ላይ መስጂድ እንዳይሰራ ለሚመለከተው የመንግስት አካል በማቅረብ ከፍተኛ ጥረት ያደረጉ ሲሆን በረመዳን ከፀሐይና ከዝናብ ለመከላከል ሸራ ወጥሮ ለመስገድ ታስቦ ገና 4 ቋሚዎችን ማቆም እንደተጀመረ ህገወጥ ግንባታ ነው በሚል እንዲፈርስ አስደርገዋል። ከዚህ ችግር በተጨማሪ የወደፊቱ ሀገር ተረካቢ የሆኑ ልጆች እምነታቸው፣ ስነ ምግባራቸውና ሁለንተናዊ ማንነታቸው የሚታነጹባቸው መድረሳዎች ባለመኖራቸው የአካባቢው ሰዎች የሰላት መስገጃ በማጣት ከመቸገራቸው በተጨማሪ ስለ ልጆቻቸው አብዝተው ይጨነቁ ነበር። يقول أئنك لمن المصدقين إنك من المصدقين እነዚህ ልጆች ትምህርት ቤት ዘመናዊ ትምህርት ቤት ሰርተን ብናስረክባቸው ለአላህ እንዴት ደስ ይለዋል፣ ለህዝባችንስ እንዴት ደስ ይለናል፣ ለልጆቹስ እንዴት ለነገ ትውልድ የነገ ዲናችንም የአገራችንም እናስረክባቸው ትውልዶች ናቸው። እነዚህ ደስ የሚሉት በዚህ መልኩ በዚህ ሰዓት ቁጭ ብለው እየቀሩ ያሉት فأرسلنا إليها روحنا فتمثل لها بشرا سويا فأرسلنا إليها روحنا فتمثل لها بشرا ይህንን የተረዳው የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት የጀሞን ወይንም የንፋስ ስልክ ላፍቶ ክፍለ ከተማን ብቻ ሳይሆን የከተማዋን የመስጂድና የመድረሳ ቦታዎችን ችግር ለገንቢ ባለሀብቶች አስተባብሮ ለማሰራት እንቅስቃሴ ጀመረ። በዚህ የማስተባበርና የማስተዋወቅ ሥራ በከተማዋ የተለያዩ አካባቢዎች ያሉ የመስጂድ፣ የመድረሳ፣ የመቃብር ቦታዎችና ሌሎችም በእቅድ ተይዘው እንቅስቃሴ ተጀመረ። ከነዚህ ሥራዎች ውስጥ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 13 ጀሞ አንድ አካባቢ የሚገኘውና በችግር ጊዜ ሸራ መስጂድ ተብሎ የተጠራው ተውፊቅ መስጂድ ይገኝበታል። የዚህ መስጂድ ጉዳይ በኸይር ሥራዎቻቸው በቃኝ ወደማይሉት ሐጂ አህመድ በሺር ኢብራሂምና መላው ቤተሰቦቻቸው ደረሰ። ወዲያውኑ በሌላም አካባቢ እንደሚያደርጉት የተለመደ የኸይር ሥራቸውን ጀመሩ። ነገር ግን አንድ ጉዳይ መቅደም ነበረበት። ማለት ቆርቆሮ የሆነ ግድግዳ የሌለው መዘላ ነበር እኛ ስናየው ሲሰገድበት የነበረው። ስለዚህ ያደረግነው ጥናት ምንድነው? በዚህ መዘላ ውስጥ ወይም በዚህ ግቢ ውስጥ
ምን ያክል ሰጋጅ አለ የሚለው ነው የመጀመሪያው ጥናት። ምክንያቱም መስጊድ ግብአቱ ሮማቴሪያው ሰጋጅ ስለሆነ ምን ያክል ሰው እዚህ ቦታ ይሰግዳል የሚለውን ነበር እየተመላለስን ስናጠና የነበረው። እንዳየነው ከሆነ መስጊዶች ሰጋጅ የሚለካው በረመዷን ወይም በጁምዓ ሶላት ሳይሆን የሚለኩት በሱቢህና በአሱር ሶላት ነው የሚለኩት። በእንደዚያ ነበር የተወሰነ ስናጠና የነበረው። በዚያን ጊዜ ስናይ የነበሩ ሰጋጆች እንደተባለው ቁጥሩ ከፍተኛ ነበረ። ከዚህ በኋላ መስጂዱን ለመገንባት የፈጀባቸው ጊዜ ከ7 እስከ 8 ወራት ብቻ ነበር። ለዚህ ከፍተኛ ርብርብ ደግሞ ከግንበኛ እስከ ከፍተኛው ባለሙያ ያሉ የየሥራ ኃላፊዎችና ሠራተኞች ያልተቋረጠ ድጋፍ፣ ዲናዊና ሙያዊ ኃላፊነታቸውን በሚገባ ተወጥተዋል። በሚገርም ሁኔታ ይሄ የምታዩት መስጊድ የተሰራው በ8 ወር ጊዜ ውስጥ ነው። በ8 ወር ጊዜ ውስጥ ሌት ተቀን እየተሰራ አሁን ላያችሁት የበቃው። ብዙ መስጊዶች እንደምታዩት ጅምር እየሆኑ እንዲያውም ብዙ ዓመት ነው የሚያስቆጥሩት። ግን እዚህ ላይ የተመደበው መሐንዲስ ለብር ሳይሆን ለአላህ ብሎ ስለሆነ ለመስራት የተዘጋጀው በተሰጠው መመሪያ መሰረት ሌት ተቀን ሰራተኞችን እያስተባበረ እንዳያችሁት እንዳልኩት በ8 ወር ጊዜ ውስጥ ረመዷን እየተቃረበ ስለሆነ ረመዷን እንዳያልፍበት ሌት ተቀን በመስራት ለዛሬ ምርቃን ያበቃውን መሐንዲስ ሰይድ አህመድ በጣም አመሰግናለሁ። አመስግኑልኝ። ሐጂ አህመድ በሺርና ቤተሰቦቻቸው መስጂዱን በሚገነቡበት ጊዜ የተለያዩ ጉዳዮች እንደ ችግር እየሆኑ ሲገጥሟቸው ነበር። እነዚህን ችግሮች ለማለፍ በራሳቸው በባለሙያዎችና በሌሎችም የሚያደርጓቸው እንቅስቃሴዎች እንዳሉ ሁሉ የአንበሳውን ድርሻ የተወጣው የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ነበር። ለዚህም ገንቢው ባለሀብት እየተመሰገኑም አመስግነዋል። እኛም ደግሞ እንዳናቆም በመካከል በመግባት ያሉትን ችግሮች እየፈታ ሲያስተካክል ቆይቶ እንዳይቋረጥ ስላደረገ የአዲስ አበባ እስልምና ጉዳይ ምክር ቤትን ከልብ ማመስገን እፈልጋለሁ። ለዚህ ሥራቸው ለቀደሙ የሀገርና የዲን አበርክቷቸው የቶፊቅ መስጂድ አካባቢ ማህበረሰብ፣ የወረዳውና የክፍለ ከተማው ሙስሊሞች እንዲሁም የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት እንደ መሪ ተቋምነቱ ሐጂ አህመድ በሺርንና ቤተሰቦቻቸውን አመስግነዋል። ወቀው ይህ መስጂድ የተጀመረበት ጊዜ በጣም አጭር ሰዓት፣ ብዙ ሰዓት ያልፈጀ ኦልሞስት ባለፉት 8 ወራቶች ውስጥ እኔ የዛሬ 8 ወር አካባቢ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ስራ አስፈጻሚ ከሼኻችን ሼኽ ሱልጣን መሪነት መተን ጎብኝተን ነበረ። ሐቂቃ በዚህ ደረጃ በዚህ አጭር ሰዓት ውስጥ ደርሶ እናገኘዋለን ብለን አላሰብንም። ግን ፈሊላህ አልሐምድ አላህ ተባረከ ወተዓላ ኢኽላሱን ይስጣቸው ወንድሞቻችንን። አላህ ይህን መልካም ነገር ለልጅ ልጆቻቸው የሚተላለፍ ሰደቃ ጃሪያ ሰዎች ዒልም በተቋደሱበት፣ በሰገዱበት፣ ዱዓ ባደረጉበት፣ ዚክር ባሉበት ሁሉ ሰዋብ የሚደርሳቸው አላህ ተባረከ ወተዓላ ያደርግላቸው። ሐቂቃ እንግዲህ እንደ ሐጂ አህመድ በሽር አይነት በጣም ብልጥና ራስ ወዳድ ሰው አላቅም። በጣም ብልጥ እና በጣም ራሳቸውን የሚወዱ ሰው መሆናቸው በጣም ይገርመኛል። እንግዲህ ራስ ወዳድ ብዙ ጊዜ ሰው በጥሩ አይደለም የሚረዳው ማለት ነው። ራስ ወዳድ ማለት ሐቂቃ
ከገንዘባቸው የሚችሉትን ያህል ሁሉ እየወሰዱት ነው ወደ ራሳቸው። ለወራሾቻቸው የሚሰጡትን ገንዘብ የሚችሉትን ያህል እየተሻሙ ለራሳቸው እያረጉ ነው። ሐቂቃ ማለት የራሳቸው ገንዘብ ማለት ይሄ መስጂድ ነው። የራሳቸው ማለት ከትላንት ወዲያ የሰሯቸው መስጂዶች ናቸው። የራሳቸው ገንዘብ ማለት ሐቂቃ የሰራቸው ኸይሮች ናቸውና የራሳቸውን ገንዘብ አብዝተዋል። በጣም ብዙ ሰው ሞኝና ራሱን ስለማይወድ ሐቂቃ ለወራሾቹ ነው አብዛኛውን ገንዘብ የሚያጠራቅመው። ወራሾች ጋር መድረሱን ራሱ ደግሞ እርግጠኛ ባልሆንበት። ስለዚህ አላህ ሱብሓነሁ ወተዓላ እሳቸውንና መሰሎቻቸውን ኸይር ጀዛ፣ መልካም ጤናና ረጅም እድሜ አላህ ይወፍቅልን። ሌሎቻችሁም ግን ሐቂቃ ገንዘብ እንደዚህ ይሰራል፣ ገንዘብ እንደዚህ ትርጉም አለው ሐቂቃ ማለት ነው። ዱንያ ላይ በዚህ ልክ የሰዎችን ልብ ሁሉ የሚያስደስት ማዕና አለው። አኼራ ላይ ደግሞ ጀነት ያወርሳል። ባረከላሁ ከጀሃነም ያድናል ገንዘብ ከተሰራበት። ትብብር፣ አንድነት፣ መደማመጥና የስኬቶች መንደርደሪያ የሆኑ አዎንታዊ እሴቶች ሲተገበሩ አስደሳች ውጤት ይመጣል። መለያየት፣ መነጣጠልና ኺላፍ የአሉታዊ ውጤቶች በር መክፈቻ ናቸው። ሐጂ አህመድ በሺርም ኺላፍን ተጠንቀቁ ብለው አደራ መስጠታቸው ጀማዓው በዚህ መከፋፈል ተግባር ውስጥ ቢሆን ይህንን መስጂድ ለመስራት ባልተሞከረ ነበር ማለታቸው ሲሆን ለቀጣዩም ቢሆን አደራቸውን በጥብቅ አስተላልፈዋል። መስጂዶች መስገጃ ብቻ ሳይሆኑ የእውቀትም ማስተማሪያ ስለሆኑ ሰጋጆችንና ለእውቀት ትምህርት የሚመጡትን ሰዎች በደንብ ልናገኝ የምንችለው መስጂዶች ከኺላፍ ነፃ ሆነው ከተገኙ ነው። ኺላፍ ያለባቸው ቦታዎች እንኳን የሰው ቁጥር ሊጨምሩ ይቀርና የነበራቸውን እንዲቀንስ ያደርጋሉ። ስለዚህ የአካባቢው ህብረተሰብና ኮሚቴዎቹ በዚህ ግቢ ያሉት ሙዓሊሞች ኺላፍን በተመለከተ አደራ አላለሁኝ። ሰጋጅና ተማሪ እንድታበዙ ከፈለጋችሁ መስጊዳችሁን ኺላፍ ነፃ እንድታደርጉ አደራ ማለት እፈልጋለሁ። እኛም እንላለን ኺላፍ ሁሌ የውድቀት የመሸነፍና ኃይል የማጣት ምክንያት ሲሆን መጠንቀቁ፣ ይህንን ጉዳይ መራቁ መልካም ይሆናል። አንድነት፣ መግባባትና የአላህ ፊት የሚፈለግባቸው ተግባራት እንደዚህ ተግባር ሸራን ወደ ተውፊቅነት ይቀይራሉ። ብዙ ውጣ ውረድ ያሳለፈው ይህ ውብ መስጂድ ከባዶ ተነስቶ ሸራ ወጥሮ ቆርቆሮን ተሻግሮ ደረጃውን ወደ ጠበቀ ተውፊቅነት አድጓል። ይህ የሁለት ሀገር ደስታ የሚገኝበት ሥራ የቅንና በመልካም ሥራ የተቀራረቡ ልቦችን ይፈልጋል። የተውፊቅ መስጂድ ግንባታ ለጋስነትን፣ ቅንነትንና ፍጥነትን ብቻ ሳይሆን ታማኝ ባለሙያዎችንና ታማኝ እጆችንም አሳይቷል። ታማኝነት እንደሚያሸልምም ለብዙሃኑ አይረሴ ትምህርት ሰጥቷል። ይህንንም ባለቅን ልቦቹ ሐጂ አህመድ በሺርና ቤተሰቦቻቸው ለመሐንዲሶቹና አብሮአቸው ለነበሩ ትጉሃን በመሸለም አሳይተዋል። በሌሎችም አካባቢዎች ተመሳሳይ ፕሮጀክቶች በአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት መሪነትና አስተባባሪነት እየተከናወኑ ይገኛሉ። ይሁንና በተውፊቅ መስጂድም ሆነ በበርካታ የአዲስ አበባ አካባቢዎች የቅን ልብ ባለቤቶችን ዓይንና ጆሮ የሚፈልጉ ዲነል ኢስላምንና ማኅበረሰብን ተጠቃሚ የሚያደርጉ የልማት ሥራዎች አሁንም በርካታ ናቸው። ረመዳን ሙባረክ። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ። Mm-hmm.